እንደኔ የእግዚአብሔር ምሕረት የበዛላችሁ እንደኔ የእግዚአብሔር ጥበቃ የበዛላችሁ እህቶች ወንድሞቼ አላችሁ። እድሜያችሁ ላይ እድሜ የተጨመረ ብርሃንን እንድታዩ የተፈቀደላችሁ ሰዎች፣ እኛ ተኝተን መነሳት የቻልነው እኛ ስለፈለግን ሳይሆን ዛሬን ማየት ስለፈለግን ሳይሆን እግዚአብሔር ስለፈቀደልን ነው። እግዚአብሔር አሻግሮን ነው። እግዚአብሔር ጠብቆን ነው። በተኛንበት ያልቀራ ነው ከእግዚአብሔር ምሕረት የተነሳ ነው። ብዙዎች አሉ እኮ በተኙበት የቀሩ መነሳት የፈለጉ እዛው የቀሩ ዛሬን ማየት እየፈለጉ ዛሬን ያላዩ ታሞ አልጋ ላይ የተኙ መተንፈስ ያቃታቸው መስማት ያቃታቸው ማየት ያቃታቸው ብዙዎች አሉ። ለእኔና ለእናንተ ግን የእግዚአብሔር ምሕረት በዝቶ የእግዚአብሔር ጥበቃ በዝቶ የእግዚአብሔር ቸርነት በዝቶ ዛሬን አይተናል። ስለዚህ እግዚአብሔር ቀናችን ላይ ቀንን የጨመረልን እድሜያችን ላይ እድሜ የጨመረልን ሰዎች እግዚአብሔርን እናመስግን። መናገር ስለቻለን መስማት ስለቻለን ማየት ስለቻለን መንቀሳቀስ ስለቻለን ብቻ እግዚአብሔርን እናመሰግን። የእግዚአብሔር ምሕረት በሕይወቴ ላይ በዝቷል። የእግዚአብሔር ምሕረት በኑሮዬ ላይ በዝቷል። የእግዚአብሔር ምሕረት ባለውበት ቤት በዝቶልኛል። ክብር ለእግዚአብሔር ይሁን። እግዚአብሔር እየተጠነቀቀልኝ እግዚአብሔር ሁሉንም ማዕበሉ ወጀቡን አሻግሮ ዛሬን አድርሶኛል። ክብር ለእግዚአብሔር ይሁን። እግዚአብሔር ቀን በቀን የጠበቀን ቀን በቀን ምሕረቱን ያገነነልን ነው ያለ ነው እንጂ እኛ መኖር ስለፈለግን አይደለም ወገኖቼ። መኖር የቻልነው እግዚአብሔር ስለፈቀደልን። ክብር ለእግዚአብሔር ይሁን። ሁሉ ነገር ይሁን ብሎ ሲፈጥር እግዚአብሔር የሰው ልጅን ግን ወዶ አፍቅሮ እንደ መልኬ ያለ። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር መልክ እንደ አምሳው የፈጠረን ሰዎች እግዚአብሔር እየተጠነቀቀልን ከእለት እለት ወደኛ ከሚመጣው ፍላጻዎች የጥላት ስራው ሁሉ እግዚአብሔር እያከሸፈ በሕይወት አኖሮናል። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። በእውነት ዛሬን ማየታችሁን እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። እኛ የምድራዊ ነገርን እያስቀደምን እግዚአብሔርን ትተናል። እግዚአብሔር ረስተናል። እህቶቼ እግዚአብሔር ከፊታችሁ አስቀድሙ። በቤታችሁ እግዚአብሔር ይንገስ። በሕይወታችን ላይ እግዚአብሔር ጣልቃ ይግባ። ሁሉ ነገራችሁን ለእግዚአብሔር አሳልፋችሁ ስጡ። ሁሉ ነገር ይከተላችኋል። የእግዚአብሔር ቃል ስናገር አስቀድማችሁ መንግስትና ጽድቁን ፈልጉ፣ ሌላው ይከተላችኋል ይላል። ሌላው ይጨመርላችኋል ይላል። እኛ የእግዚአብሔርን መንግስት ስንፈልግ፣ የእግዚአብሔር ቸርነት ስንፈልግ፣ የእግዚአብሔርን ምሕረት ስንፈልግ፣ የእግዚአብሔርን ይቅርታ ስንፈልግ፣ እግዚአብሔርን ከውስጣችን ከልባችን ስንሸው ምላስ ሁሉ እግዚአብሔርን ያመስግን። ጉልበት ሁሉ ለእግዚአብሔር ይንበርከክ። እልውናውን የእግዚአብሔርን እልውና የእግዚአብሔርን መንፈስ እኛ ስንፈልግ በሕይወታችን ላይ ሁሉ መልካሙ ነገር ይሆናል። ክብር ለእግዚአብሔር ይሁን። እግዚአብሔር ተጠንቅቆልን ከሚወረወርብን ፍላጻ ሁሉ አድኖን ዛሬ ማየት ችለናል። ስለዚህ እግዚአብሔር ቀንን ስለጨመረልን እድሜያችን ላይ እድሜ ስለጨመረልን እግዚአብሔርን ማመስገን አለብን። እኛ መኖር ስለፈለግን ብቻ ሳይሆን እግዚአብሔር ስለፈቀደልን። ኢየሱስ ጌታ ነው። እያንዳንዱን ቀን እየተጠነቀቀልን እግዚአብሔር አሻግሮናል። እያንዳንዱን ቀን እግዚአብሔር በክንዱ ሸሽጎናል። ዶሮ ጫጩቶቿን እንደምትከልል ሁሉ የእግዚአብሔር ምሕረት ከልሎን የእግዚአብሔር ደም ሸፍኖን ከሚመጣብን ማዕበልና ወጀብ ሁሉ እግዚአብሔር አሻግሮን ዛሬ በሕይወት አለን። ስለዚህ እግዚአብሔርን አመስግኑ። ስለበዛላችሁ ምሕረት እግዚአብሔርን አመስግኑ። ስላላችሁ ጤና ዛሬም መድረሳችሁን አይታችሁ እግዚአብሔርን አመስግኑ። በእግዚአብሔር ላይ አታርጉምርጉሙ። ይሄ ጎደለ፣ ይሄ አለ፣ ይሄን ሰጠኸኝ፣ ይሄን ነሳኸኝ ብላችሁ እግዚአብሔርን አታማርሩ። ምላሳችን ላይ ሕይወትም ሞትም አለ። እኛ አንደበታችን የምናገረው እቺ ምላሳችን የምትናገረው ነገር በሕይወታችን ላይ ይሆናል። ስለዚህ መልካሙን ነገር በሕይወታችሁ ላይ አውጁ። መልካሙን ነገር በሕይወታችሁ ላይ ተናገሩ። በነገራችሁ እግዚአብሔርን አስቀድሙ። በሕይወታችሁ እግዚአብሔርን አስቀድሙ። በዓላማችሁ ላይ በእቅዳችሁ ላይ እግዚአብሔርን አስቀድሙ። እግዚአብሔር ከፊቱ የቀደመ ሰው እግዚአብሔርን ያስቀደመ ሰው አይከስርም፣ አያፍርም፣ አይዋረድም። ምክንያቱም ሁሉ ነገሩን እግዚአብሔር ተረክቧል። ለእግዚአብሔር አደራ አሳልፎ ሰጥቷል። ስለዚህ በመንገዳችሁ እግዚአብሔርን አስቀድሙ። እግዚአብሔር ከፊታችሁ ይቀድም።
እግዚአብሔር ባሰባችሁበት ባቀዳችሁ ነገር ላይ ጣልቃ ይግባ። እግዚአብሔር መከናወንን ድልን ይሰጣቸዋል። እግዚአብሔርን ስታስቀድሙ ክብር ለእግዚአብሔር ይሁን። እንደ መልኬ ብሎ እግዚአብሔር ፈጥሮን ከራሱ አስበልጦ እኛን ወዶን ነፍሱን ሳይሰስት ለኛ አሳልፎ ሰጥቶን በሱ እንድናምን በሱ የዘላለም ሕይወትን እንድናገኝ ሰይጣንን ዓለምን ክደን ዘላለማዊ ርስታችን ኤደን እንድንወርስ በዚች ምድር ላይ እስካለን ድረስ መልካም ስራ በመስራት እህቶቻችን ወንድሞቻችን ላይ መልካም ነገርን በማድረግ መልካም ነገር በማድረግ እህቶቻችን ወንድሞቻችን ማስተማር እንችላለን። አንደበታችን መልካም ነገር ከተናገረ በአንደበታችን ሰዎች ላይ የምንናገረው ነገር የውስጥ ጠባሳ ነው የሚሆንባቸው። ስለዚህ መልካም ነገር በህይወታችሁ ላይ በወንድሞቻችሁ ላይ እየተናገራችሁ ዘመናችሁን ለመልካም ዋጁት። ህይወታችሁን ለመልካም ነገር አድርጉት። ያላችሁ ጊዜ ተጠቀሙ። ጉልበታችሁ ለእግዚአብሔር ይንበርከክ። አንደበታችሁ እግዚአብሔርን ያመስግን። ባላችሁ ነገር እግዚአብሔርን አመስግኑ። እግዚአብሔር በነገራችሁ ላይ ጣልቃ ሲገባ እግዚአብሔር በነገራችሁ ላይ ጣልቃ ሲገባ ሁሉ ነገር ይከናወናል። ሁሉ ነገር ይሆንላችኋል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር ተጠንቅቆልን ነው ዛሬን ያየነው። ክብሩ ለእግዚአብሔር ይሁን።